አንዱ የአይሁድ አሳ አጥማጅ ነበር። ሌላኛው ደግሞ የተማረ የሮም ዜጋና አይሁዳዊ ፈሪሳዊ። አንዱ ክርስቶስን በዓይኑ አይቶ የተከተለ ሲሆን ሌላኛው ግን ክርስቲያኖችን ያሳድድ የነበረ። ነገር ግን በታሪክ በተመሳሳይ ቀን በአንድ ከተማ በአንድ ጨካኝ ንጉሥ እጅ የሰማዕትነት አክሊልን ተቀዳጁ። ሐምሌ 5 ቀን ቅዱስ ጴጥሮስ በንጉሥ ኔሮን ዘመን ቁልቁል ተሰቅሎ ሰማዕት ሆነ። በዓመቱ በሐምሌ 5 የወንጌል ወዳጁ ቅዱስ ጳውሎስም በዚሁ ንጉሥ ዘመን አንገቱን በሰይፍ ተቀልቶ ሰማዕትነትን ተቀበለ። በዚህ ቪዲዮ በቤተ ክርስቲያናችን ታላቅ ስፍራ ያላቸውን የእነዚህን የሁለት ተቃራኒ ስብዕናዎች አስገራሚ ትስስር እንመለከታለን። ታሪካቸውን ለመረዳት በመጀመሪያ ወደ መነሻቸው መመለስ ይኖርብናል። ወደ ኋላ በአንድ በኩል ቅዱስ ጴጥሮስን እናገኘዋለን። እርሱ በገሊላ ባህር ዳርቻ የሚኖር ኑሮውን በባህር ማዕበልና በአሳ ማጥመድ ላይ የመሰረተ ሰው ነበር። አልተማረም። የዓለም ፍልስፍና ወይም የሕግ ዕውቀት አልነበረውም። ነገር ግን እግዚአብሔር የሚፈልገው አንድ ትልቅ ነገር ነበረው፣ ንጹሕና ቅን ልብ። በሌላ በኩል ደግሞ ፍጹም ተቃራኒ የሆነውን ሳውልን ወይም ቅዱስ ጳውሎስን እንመለከታለን። እርሱ የተወለደው በታላቋ የኪልቅያ ከተማ በጠርሴስ ነው። በዘመኑ የነበረውን የአይሁድ የትምህርት ስርዓት ማለትም የምኩራብ ትምህርት ከመጀመሩ በፊት ሼማ ብለው የሚጠሩትን እስራኤሎይ ስማ የሚለውን የሙሴን ጸሎት እስከ 5 ዓመታቸው የሚማሩትን ተማረ። በመቀጠል ደግሞ ዋናውን የምኩራብ ትምህርት ቤት ሰፈር የሚባለውን የፊደልና የቁጥር ትምህርት እየተማሩ ሕጉ ጥሬ ይሆናል እያሉ እያጠኑ ማንበብና ድምጸት ሲለዩ በኦሪት ዘሌዋውያን ጀምረው የቀሩትን የኦሪት መጽሐፍት ይማራሉ። በኦሪት ዘሌዋውያን መጀመሪያቸው ይህ መጽሐፍ ስለ እግዚአብሔር ቅድስናና ንጽህና የሚያስተምር ነው። ለዛም ነው ንጹሕ ልብ ያላቸውን ሕፃናት ንጹሕና ቅዱስ የሆነውን የእግዚአብሔርን ሕግ በመማር የሕይወታቸውን መንገድ እንዲጀምሩ የሚያደርጉት። ይህም እንዲሁ 5 ዓመታትን ይፈጃል። ከዚያም ለምኩራቡ ትምህርት ሁለተኛ ወደ ሆነው ቤት ታልሙድ ይዘዋወራሉ። በዚህ ትምህርት ቤት መጽሐፈ ነቢያት፣ መዝሙራትን እና ሕጎችን ይማራሉ። በዋናነት ደግሞ ጥያቄ የመጠየቅን ጥበብ እየተማሩና እየተለማመዱ ለ3 ዓመታት ይቆያሉ። ማንኛውም አይሁድ እዚህ ድረስ ያሉትን ትምህርቶች የመማር ግዴታ አለበት። ጥበበኛው ጳውሎስም እዚህ ድረስ ጠንቅቆ ተማረ። ከዚያም በፍላጎት ብቻ ወደሚገባበት ትምህርት ቤት ሚድራሽ በመሄድ ሐላካህ የተባለ የአይሁድ ሕግ አምልኮ ስርዓትና አኗኗር አጠና። ከዚህ በኋላ ነው ገማሊያ ለተባለ መምህሩ ደቀ መዝሙር ሆኖ ሁሉን ትምህርቶች የተማረው። እንዲሁም በወቅቱ ትልቅ ክብርና ስልጣን የሚሰጠውን የሮም ዜግነት ነበረው። ታዲያ እነዚህ ሁለት ፍጹም የተለያዩ ሰዎች ሕይወታቸውን ሙሉ በሙሉ ወደ ቀየረው ወደዚያ አስገራሚ ጥሪ እንዴት ደረሱ? አብረን እንይ። የቅዱስ ጴጥሮስ ጉዞ የጀመረው በሁለት ደረጃዎች ነበር። በመጀመሪያ ወንድሙ ቅዱስ እንድርያስ መሲሁን አግኝቶት ስለነበር ፈጥኖ ጴጥሮስን ወደ ጌታችን ኢየሱስ መራው። ጌታም ሲያየው አንተ ኬፋ ትባላለህ አለው። ነገር ግን በዚያን ቀን ጴጥሮስ ወዲያውኑ ደቀ መዝሙር አልሆነም። ወደ ቀድሞ የአሳ አጥማጅነት ስራው ተመለሰ። ሙሉ ጊዜውን የሰጠ እውነተኛ ደቀ መዝሙር የሆነው ግን በሁለተኛው ጥሪ ነው። ሁለተኛው ጥሪ ግን ሕይወትን ሙሉ በሙሉ የሚቀይር የቁርጠኝነት ጥሪ ነበር። ቦታው የገሊላ ባህር ነው። ጴጥሮስና ጓደኞቹ ሌሊቱን ሙሉ ለፍተው አንድም አሳ ማግኘት አልቻሉም ነበር። ተስፋ ቆርጠው መረባቸውን እያጠቡ ሳለ ኢየሱስ መጣ። ጀልባዋ ላይ ወጥቶ ካስተማረ በኋላ ጴጥሮስ ሆይ ወደ ጥልቁ ፈቀቅ በል፣ መረቦችህንም ለማጥመድ ጣል አለው። ጴጥሮስም በሙያው የተካነ አሳ አጥማጅ ስለነበር ጌታ ሆይ ሌሊቱን ሁሉ ለፍተን ምንም አላገኘንም፣ ነገር ግን አንተ ካልክ በቃልህ መረቡን እጥላለሁ አለ። መረቡን ሲጥሉት ግን በሚያስደንቅ ተአምር መረባቸው እስኪቀደድ ድረስ እጅግ ብዙ አሳ ተያዘ። ጴጥሮስ ይህንን ሲያይ የተአምሩን ታላቅነት አስተዋለ።
በኢየሱስ እግር ስር ተደፍቶ ጌታ ሆይ እኔ ኃጢአተኛ ሰው ነኝና ከኔ ራቅ አለ። ኢየሱስ ግን አትፍራ፣ ከእንግዲህ ወዲህ ሰው አጥማጅ ትሆናለህ አለው። ከዚያን ቀን ጀምሮ ጴጥሮስ ታንኳውንና መረቡን ትቶ ሕይወቱን ሙሉ ለሙሉ ለክርስቶስ ሰጥቶ ተከተለው። ለዚህ ነው ሁለተኛው ጥሪ የቁርጠኝነት ጥሪ የተባለው። አሁን ደግሞ ፍጹም ተቃራኒ ወደ ሆነው ወደ ሳውል ወይም ቅዱስ ጳውሎስ ጥሪ እንሂድ። ሳውል ኢየሱስ በምድር ላይ እያለ አልተከተለውም። ይልቁንም ክርስቲያኖችን የሚያሳድድ የሚያስርና ለሙሳ አሳልፎ የሚሰጥ ቀናተኛ ፈሪሳይ ነበር። ሐዋርያቱ የክርስቶስ የቅርብ ወዳጆች ሲሆኑ ጳውሎስ ግን የክርስቶስ ቁጥር 1 ተቃዋሚ ነበር። ይህንም በእስጢፋኖስ ሞት ምክንያት ሸሽተው በብዛት ክርስቲያኖች ወደ ነበሩባት ደማስቆ የማሰሪያ ደብዳቤ ፈቃድ ተቀብሎ በመንገድ ላይ አንድ ታላቅ መለኮታዊ ነገር ተከሰተ። ወደዚህ ተአምራዊ ሁነት ከማለፋችን አስቀድሞ ግን ለምን በዛው በኢየሩሳሌም ወይም በደማስቆ ከተማ ይህ ተአምር አልተደረገም? ለምን በደማስቆ መግቢያ ላይ ሆነ? ጌታችን በአንድ ወቅት አባት ሆይ ስምህን አክብረው ብሎ ሲናገር ሳለ ወዲያው አብ ከሰማይ አከበርሁት ደግሞም አከብረዋለሁ ብሎ መልሶ ነበር። ታዲያ ከሰማይ ስለመጣው ጥርት ያለ የአብ ንግግር ግን በዚያ ቆመው የነበሩት ሕዝብ ነጎድጓድ ነው ብለው ላለማመን ልባቸውን ዘጉ። አሁንም አይሁድ የቀድሞ ክፋታቸውን ስላልተዉ ሳውል የሰማውን ድምፅ እንዲሰሙ ቢያደርጋቸው ከመጸጸት ይልቅ መብረቅ ነው ብለው ሊከራከሩ እንደሚችሉ በሚገባ ያውቃቸዋል። ስለዚህ የማይጠቀሙበትን ድምፅ እንዲሰሙ አላደረገም። ሳውል ወደ ደማስቆ ከተማ ከገባ በኋላም አይደለም ይህ ድንቅ ተአምር የተደረገው። በወቅቱ አይሁድ ክርስቲያኖች ላይ ከሚያደርጓቸው የስም ማጥፋት ዘመቻዎች መሃል አንዱ ጠንቋይና አስማተኞች ናቸው እኚህ ክርስቲያኖች የሚል ነበር። ስለዚህ ሳውል ክርስቲያኖቹ ወዳሉበት ደማስቆ እንደገባ ቢሆን ኑሮ በምትሃት አንድ ነገር አድርገውት ነው እንጂ ይህስ እውነተኛ መገለጥ አይደለም ብለው ለሁኔታው ያልሆነ ስም በሰጡት ነበር። ይህን የሚያውቅ አምላክ ተአምሩን ከዚህ ሁሉ ጥርጥር ነፃ ለማድረግ ሳውል ከኢየሩሳሌም ከወጣ በኋላ በታሪክ የሰው ልጅ የመጀመሪያው ደም የፈሰሰባት ቃኤል ወንድሙ አቤልን የገደለባት የቃስቶን ተራራ የሚገኝባት እጅግ ጥንታዊት ምድር እየገሰገሰ ባለበት ጊዜ ያልጠበቀው መለኮታዊ ጥሪ ገጠመው። ከፀሐይ ብርሃን ይልቅ የሚበረታ ሰማያዊ ብርሃን በዙሪያው አበራ። ከነበረበት ፈረስ ላይም ወደቀ፣ አይኖቹም ታወሩ። በዚያ ፍርሃትና ጨለማ ውስጥ ሆኖ ሰማይና ምድርን የሚያንቀጠቅጥ ድምፅ ሰማ። ሳውል ስለምን ታሳድደኛለህ አለው። ሳውልም እየተንቀጠቀጠ ጌታ ሆይ ማን ነህ አለ። ድምፁም መለሰ አንተ የምታሳድደኝ እኔ ኢየሱስ ነኝ አለው። ስለነዚህ ታላላቅ ቅዱሳን ዘርፈ ብዙ አገልግሎትና ስላደረጓቸው ተአምራት እንዲሁም ስላስተማሩት ጥልቅ ስለመለኮት ወደፊት በሌላ ቪዲዮ በስፋትና በጥልቀት በዝርዝር የምንመለከት ይሆናል። ለአሁኑ ግን በአገልግሎታቸው አጀማመርና በረፍታቸው ላይ በወፍ በረር ዋና ዋናዎቹን ነጥቦች እንቃኛለን። ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ በዓለ ሃምሳ ላይ መንፈስ ቅዱስ በወረደበት ወቅት ጴጥሮስና ሌሎች ሐዋርያት ታላቅ ኃይልን ተቀዳጁ። ቅዱስ ጴጥሮስ ወዲያውኑ በኢየሩሳሌም አደባባይ ወጥቶ በታላቅ ድምፅ መስበክ ጀመረ። በአንድ ስብከት ብቻ 3000 ሰዎችን ወደ ክርስትና በማምጣት የቤተ ክርስቲያንን መሰረት ጣለ። በጥላ ሳይቀር ድውያን እየተፈወሱ ወንጌልን ማብሰር ጀመረ። ታዲያ ቅዱስ ጴጥሮስ በአካልና በስብከቱ ብቻ አልተወሰነም። በዓለም ዙሪያ ተበታትነው ለነበሩ ክርስቲያኖች 2 መልእክታትን ጽፏል። የመጀመሪያው መልእክት በመከራና በስደት በሮም ግዛት ውስጥ ለነበሩ ክርስቲያኖች ጽናትን ለመስበክ ጻፈ። ሁለተኛውን ደግሞ ከሐሰተኛ መምህራን ሕዝቡ ራሳቸውን እንዲጠብቁ ለማሳሰብ ጽፎላቸዋል። በደማስቆ መንገድ ላይ የተማረከው ቅዱስ ጳውሎስ ጥምቀትን ከተቀበለ በኋላ አገልግሎቱን በከፍተኛ ቅናት ጀመረ። እርሱ የተላከው በዋነኛነት
አሕዛብን ማለትም ከአይሁድ ውጪ ላሉ የዓለም ሕዝቦች ነበረ። በአገልግሎት ዘመኑም 3 ታላላቅ የሚስዮናዊነት ጉዞዎችን በማድረግ በግሪክ፣ በታናሿ እስያና በሮም ግዛቶች ሁሉ አብያተ ክርስቲያናትን ተከለ። 14 ታላላቅ መልእክታትን በመጻፍ የክርስትናን አስተምህሮ በዓለም ዙሪያ አስፋፋ። ነገር ግን ይህ የወንጌል አገልግሎታቸውን የሚፈትን የሁለቱ ሐዋርያት የምድር ጉዞ የሚያበቃበትና ወደ ናፈቁት ከክርስቶስ ጋር መኖር የሚወስዳቸው ማዕበል ተነሳ። በ64 ዓመተ ምህረት በዓለም ላይ እጅግ ጨካኝና እብድ የሚባለው ንጉሥ ኔሮን ሮምን በሚያስተዳድርበት ዘመን በከተማዋ ላይ ታላቅ የእሳት ቃጠሎ ተነሳ። ኔሮን በከተማዋ መሃል ወርቃማው ቤት የሚባለውን ግዙፉን የቅንጦት ቤተ መንግስት መገንባት ፈልጎ ነበር። ነገር ግን ቦታ ስላልነበረው ከተማዋን አቃጥሎ በስሙ በአዲስ መልክ ሊገነባት አሴረ። ሮም ለ6 ቀናት ያህል በከፍተኛ እሳት ስትነድ ህዝቡ ንጉሥ ኔሮን ራሱ ከተማዋን እንዳቃጠላት መጠርጠርና ማመጽ ጀመረ። ንጉሱም ከህዝቡ የሚነሳበትን ታላቅ ቁጣና ጥላቻ ለማስቀረት ሲል ክፋቱን ሙሉ በሙሉ በክርስቲያኖች ላይ አሳበበ። ይህን ተከትሎ በክርስቲያኖች ላይ እጅግ ዘግናኝ የሆነ የስደትና የግድያ ዘመቻ ተከፈተ። ክርስቲያኖችን ለአንበሳ ይሰጡ፣ በሰም ቀብተው በሌሊት ለአትክልት ስፍራ ማብሪያነት በህይወታቸው ያቃጥሏቸው ነበር። ቅዱስ ጳውሎስ በሁለተኛው የሮም እስር እንዳለ መጨረሻውን ሳይነግረን የሚያበቃው የሐዋርያት ሥራ መጽሐፍ የሁለቱንም ሐዋርያት እረፍት አይጨርስልንም፣ ነገር ግን በትውፊት እናገኛለን። ስደቱ በሮም ሲበረታ ምዕመናን ጴጥሮስን ለቤተ ክርስቲያን ስትል ከሮም ወጥተህ ራቅ ብለው ለመኑት። ጴጥሮስም በሌሊት ከሮም ሲወጣ በመንገድ ላይ ጌታችን ኢየሱስ ክርስቶስን ተመለከተው። ጴጥሮስም በድንጋጤ ጌታ ሆይ ወዴት ትሄዳለህ አለው። ጌታም አንተ በጎቼን ትተህ ስለወጣህ እኔ ዳግመኛ ልሰቀል ወደ ሮም እየሄድኩ ነው አለው። ጴጥሮስም ሚስጥሩ ገብቶት ወዲያውኑ ወደ ሮም ተመለሰ። ማዕበሉን ተጋፍጦ በኔሮን ወታደሮች ተያዘ። ሊሰቅሉት ሲል በትህትና ተሞልቶ ጌታዬ በተሰቀለበት መንገድ ቀና ብዬ ልሰቀል አይገባኝምና እባካችሁ ራሴን ዘቅዝቃችሁ ስቀሉኝ በማለት ቁልቁል ተሰቀለ። ቅዱስ ጴጥሮስ በሰማዕትነት በሞተ በዓመቱ በዚህችው ዕለት በሐምሌ 5 ቀን ጳውሎስ የሮም ዜግነት ስለነበረው በሕጋቸው መሰረት እንዳይሰቀል ተከልክሎ አንገቱን በሰይፍ ተቀላ። ቅዱስ ጴጥሮስ በኔሮን ስታዲየም ቁልቁል ተሰቅሎ ከሞተ በኋላ ስጋው በአቅራቢያው በነበረ የሮማውያን መቃብር ውስጥ በሚስጥር ተቀበረ። ዛሬ በጴጥሮስ መቃብር ላይ የቅዱስ ጴጥሮስ ባዚሊካ ቆሟል። ከቤተ ክርስቲያኑ ዋና መንበር በታች የቅዱሱ መቃብር ይገኛል። እንደ አውሮፓውያን አቆጣጠር በ1940ዎቹ በተደረገ ቁፋሮ ከመንበሩ በታች የጥንት ክርስቲያኖች ጴጥሮስ እዚህ አለ ብለው የጻፉት የግድግዳ ላይ ጽሑፍና አጥንቶች ተገኝተዋል። ወደ ቅዱስ ጳውሎስ ስንመለስ ደግሞ በሰይፍ ከተቀላ በኋላ ምዕመናን ስጋውን ወስደው ከተገደለበት ቦታ ጥቂት ኪሎ ሜትሮች ርቆ በሚገኝ ቪያ ኦስቲያንስ በተባለ የሮማውያን መቃብር ስፍራ ቀበሩት። ዛሬ በዚህ መቃብር ላይ ሴንት ፖል አውትሳይድ ዘ ዋልስ ወይም ቅዱስ ጳውሎስ ከቅጥሩ ውጪ የሚለውን እጅግ ታላቅና ውብ ባዚሊካ ታንጿል። ከሁለቱም ቅዱሳን በረከት ለማግኘት ምዕመናን በየጊዜው ወደዚህ ስፍራ ይጓዛሉ።